እውን ብቻችንን ነን? በዚህ እጅግ ሰፊና ማብቂያ በሌለው ዩኒቨርስ ውስጥ በቢሊዮን የሚቆጠሩ ጋላክሲዎችና በትሪሊየን የሚቆጠሩ ከዋክብት ባሉበት ኦና ውስጥ ሕይወት ያለው ፍጡር እኛ ብቻ ነን? ወይስ ከሰማያት በስተጀርባ እኛን የሚታዘቡ ሌሎች ስልጣኔዎች አሉ? ይህ ጥያቄ ለዘመናት የሰው ልጅ አእምሮ ሲያናውጥ የኖረ ታላቅ ምስጢር ነው። በተለይ ደግሞ በሰማያችን ላይ የሚታዩት ፍጥነታቸውም ሆነ እንቅስቃሴያቸው እኛ ከምናውቀው የኤሮዳይናሚክስ ሕግ ውጭ የሆኑት እነዚያ እንግዳ በራሪ አካላት ምንድን ናቸው? በእርግጥ ዩፎ እውነተኛ ነው ወይስ የሰዎች ቅዠትና የፈጠራ ወሬ? ዛሬ በዚህ ልዩ ቪዲዮ ዩፎና የሌላ ዓለም ፍጡራን ወይም ኤሊየንስ በሳይንስ በታሪክ እና በፍልስፍና ሚዛን ሲመዘኑ ምን እንደሚመስሉ በጥልቀት እንመለከታለን። ከታሪካዊ አመጣጣቸው ጀምሮ ሳይንስ ስለነሱ ካለው እይታ፣ ለምን ሁል ጊዜ የአሜሪካ ስም ብቻ እንደሚነሳና የላቀ ስልጣኔ ያለው ፍጡር ወደኛ ቢመጣ ምን ሊፈጠር እንደሚችል በዝርዝር እንመረምራለን። ቀጥታ ወደ መጀመሪያው ምዕራፍ ወደ ታሪኩና ሳይንሱ ከመግባታችን በፊት ብዙ ሰዎች የሚቀላቅሏቸውን ሁለት መሰረታዊ ቃላት በግልጽ መለየት አለብን። ዩፎና ኤሊየን አንድ አይደሉም። ልዩነታቸው ምንድን ነው? አንደኛ፣ ዩፎ አንአይደንቲፋይድ ፍላይንግ ኦብጀክት ምንድን ነው? ዩፎ በአማርኛ ያልታወቀ በራሪ አካል ማለት ነው። በሰማይ ላይ የሚበር የሚንቀሳቀስ ወይም የሚያበራ ነገር ታይቶ ያ ነገር ምን እንደሆነ የሰው ሰራሽ አውሮፕላን፣ ድሮን፣ ወፍ፣ የአየር ሁኔታ፣ ፊኛ ወይም የተፈጥሮ ክስተት በውል መለየት ካልተቻለ በሳይንሳዊና ወታደራዊ ቋንቋ ዩፎ ይባላል። በአሁኑ ጊዜ የአሜሪካ መከላከያ ሚኒስቴር ይህንን ስም ቀይሮ ዩኤፒ አንአይደንቲፋይድ አኖማለስ ፌኖሜና ብሎታል። ይህ ማለት አንድን ነገር ዩፎ ስላልነው ብቻ የሌላ ዓለም ፍጡር ነው ማለት አይደለም። ምንነቱ ያልታወቀ በራሪ ነገር ማለት ብቻ ነው። ሁለተኛ፣ ኤሊየን ምንድን ነው? ኤሊየን የምንለው ደግሞ ከምድር ውጭ ባለ ሌላ ፕላኔት ወይም ጋላክሲ ውስጥ ያለ የዳበረና ሕይወት ያለው ማንኛውም ፍጡር ነው። ይህ ፍጡር እንደ ባክቴሪያ ያለ ጥቃቅን ሕዋስ ሊሆን ይችላል፣ ወይም ደግሞ ከኛ የላቀ ቴክኖሎጂና ስልጣኔ ያለው ሕያው ፍጡር ሊሆን ይችላል። ባጭሩ ዩፎ በራሪ አካል ሲሆን ኤሊየን ደግሞ ፍጡሩ ነው። አንድ የታየ ዩፎ ከሌላ ዓለም የመጣ የኤሊየን መንኮራኩር ሊሆን ይችላል የሚለው ግምት አንዱ ማብራሪያ እንጂ ብቸኛው አይደለም። ብዙዎቻችን ዩፎ የተጀመረው በቅርብ ጊዜ የሆሊውድ ፊልሞች ላይ ይመስለናል። ነገር ግን የታሪክ ማህደርን ስንገልጥ የሰው ልጅ በሰማይ ላይ እንግዳ ነገሮችን የማየት ታሪክ የሺህ ዓመታት ዕድሜ እንዳለው እንረዳለን። ጥንታዊው የታሪክ መነሻ በአውስትራሊያ እና በህንድ በሚገኙ ጥንታዊ ዋሻዎች ውስጥ ከ10 ሺህ ዓመታት በፊት የነበሩ ሰዎች በግድግዳ ላይ የሳሏቸው ስዕሎች የራስ ቁር የደፉና ታላላቅ ዓይን ያላቸው እንግዳ ፍጡራንን እንዲሁም በሰማይ ላይ የሚንሳፈፉ ዲስክ መሰል አካላትን ያሳያሉ። በጥንታዊቷ የሮማ ኢምፓየር ታሪክ ጸሐፊዎችም ዘንድም በሰማይ ላይ የሚንቀሳቀሱ አንጸባራቂ ፋንተም ሺፕስ ይታዩ እንደነበር በሰነድ ተመዝግቧል። የመጀመሪያው ዘመናዊ ግኝት የዩፎ ዘመናዊ ታሪክ በይፋ የተጀመረው በአውሮፓውያን አቆጣጠር ጁን 24 ቀን 1947 ነው። ኬኔት አርኖልድ የተባለ አሜሪካዊ የግል አውሮፕላን አብራሪ በዋሽንግተን ግዛት በሚገኘው ሬይነር ተራራ አቅራቢያ እየበረረ ሳለ በሰዓት ከ1200 ማይል በላይ በሆነ በወቅቱ ከነበረው የአውሮፕላን ፍጥነት በላይ እጅግ በሚያስደነግጥ ፍጥነት የሚበሩ 9 ሰንሰለታማ ብልጭልጭ አካላትን ይመለከታል። ኬኔት እነዚህ አካላት በሰማይ ላይ ሲንቀሳቀሱ ልክ በኋላ የተወረወረ ዲስክ እንደሚንሸራተተው አይነት እንቅስቃሴ ነበራቸው ብሎ ገለጸ። ጋዜጠኞቹ ይህንን መግለጫ ወስደው ፍላይንግ ሶሰር ወይም በራሪ ዲስክ የሚለውን ቃል ፈጠሩ። ይህ ክስተት በዓለም ላይ የዩፎ ጥናት እንዲቀሳቀስ ያደረገው የመጀመሪያው ዘመናዊ መነሻ ሆነ። ታዲያ ተፈጥሮንና ዩኒቨርስን በምክንያትና በማስረጃ የሚመረምረው ሳይንስ ስለ ዩፎ እና ከምድር ውጭ ስላለው ሕይወት ምን ይላል? በመጀመሪያ ሳይንስ ከምድር ውጭ ሕይወት አለ የሚለውን ሐሳብ በከፍተኛ ደረጃ ይቀበላል። ይህ ዕድል ወይም ፕሮባቢሊቲ ሕግ ነው። በዩኒቨርስ ውስጥ በቢሊዮን የሚቆጠሩ ጋላክሲዎች አሉ። በእኛ ጋላክሲ ሚልኪ ዌይ ውስጥ ብቻ እስከ 400 ቢሊዮን የሚደርሱ ከዋክብት አሉ። ከእነዚህ ከዋክብት መካከል አብዛኞቹ ፕላኔቶች አሏቸው። ስለዚህ በዚህ ሁሉ ግዙፍ ዓለም ውስጥ ሕይወት በምድር ላይ ብቻ ተፈጠረ ማለት በሳይንሳዊ ስሌት የማይመስል ነገር ነው። ነገር ግን ሳይንስ ለዩፎዎች ያለው እይታ የተጠራጣሪነት ወይም ስኬፕቲሲዝም ነው። ሳይንቲስቶች እንደሚሉት እስካሁን የታዩት አብዛኞቹ የዩፎ ሪፖርቶች በሚከተሉት ምክንያቶች ሊበሩ ይችላሉ። የአየር ሁኔታና የተፈጥሮ ክስተቶች እንደ ሌንቲኩላር ደመናዎች፣ ሜትሮዎች ወይም የፕላኔቷ ቬነስ ደማቅ ብርሃን ሰዎችን ሊያታሉ ይችላሉ። ሚስጥራዊ ወታደራዊ ቴክኖሎጂዎች መንግስታት በድብቅ የሚሰሯቸው አዳዲስ የስለላ አውሮፕላኖች እና ድሮኖች ሊሆኑ ይችላሉ። የፈርሚ ፓራዶክስ ታዋቂው የፊዚክስ ሊቅ ኤንሪኮ ፈርሚ አንድ ትልቅ ጥያቄ ጠየቀ። ሁሉም ሰው የት ነው ያለው? ዌር ኢዝ ኤቭሪባዲ?
ዩኒቨርስ ይህንን ያህል ግዙፍና የቆየ ከሆነ የላቀ ስልጣኔ ያላቸው ኤሊኖች ዓለምን ሞልተውት መሆን ነበረበት። ታዲያ ለምን እስካሁን አንድም ተጨባጭ ሳይንሳዊ ማስረጃ ወይም ሬዲዮ ሞገድ ወይም መንኮራኩር አላገኘንም? የሳይንስ አቋም ግልጽ ነው። ልዩ ለሆኑ ማረጋገጫዎች ልዩ የሆኑ ተጨባጭ ማስረጃዎች ያስፈልጋሉ። ሳይንስ አሁንም ቢሆን ጠፈርን በቴሌስኮፕ እና በሬዲዮ ሞገዶች እያሰሰ ይገኛል። ይህ የብዙዎቻችን ጥያቄ ነው። በፊልም ላይም ሆነ በዜና ዩፎ ሲባል ሁልጊዜ የምንሰማው ስለ አሜሪካ፣ ስለ ሮዝዌል ወይም ኤሪያ 51 ነው። ለምን ሌላ ሀገር መረጃ አይለቅም? ለምንስ ሁልጊዜ አሜሪካ ብቻ ትሆናለች? ይህ ለምን ሆነ? 3 ዋና ዋና ምክንያቶች አሉ። አንደኛ፣ የሆሊውድ እና የሚዲያ በላይነት። አሜሪካ የዓለምን ሚዲያ በሆሊውድ ፊልሞች አማካኝነት ትቆጣጠራለች። ከአስገራሚው የሮዝዌል ክስተት 1947 ጀምሮ አሜሪካውያን ታሪኩን ወደ ቢዝነስ እና ወደ ፊልም ቀይረውታል። ስለዚህ በማንኛውም የዓለም ክፍል እንግዳ ነገር ሲታይ ሰዎች ከአሜሪካ ፊልሞች ጋር ያገናኙታል። ሁለተኛ፣ የባህልና የፖለቲካ ግልጽነት። ይህ በጣም ወሳኝ ነጥብ ነው። በአሜሪካ ሕግ መሰረት የመረጃ ነፃነት አዋጅ አለ። ዜጎችና ጋዜጠኞች መንግስትን በመጠየቅ ሚስጥራዊ የነበሩ የዩፎ ሰነዶችን በሕግ ማስገደድ ይችላሉ። በቅርቡ እንኳን የፔንታጎን ወታደራዊ ቪዲዮዎች ሊለቀቁ የቻሉት በዚህ ሕግ ግፊት ነው። ሶስተኛ፣ ሌሎች ሀገራት መረጃ ይደብቃሉ ወይስ የላቸውም? እውነታው ግን አሜሪካ ብቻ አይደለችም። ሌሎች ሀገራትም ከፍተኛ የዩፎ መዝገብ አላቸው፣ ነገር ግን ዝምታን መርጠዋል ወይም ሚዲያዎቻቸው አይጮሁም። ፈረንሳይ በዓለም ላይ ብቸኛዋ በይፋ በመንግስት ደረጃ የዩፎ ምርመራ ክፍል ያቋቋመች እና አሁንም መረጃ ለህዝብ ግልጽ ያደረገች ሀገር ናት። ዩናይትድ ኪንግደም እና ብራዚል በቅርብ ዓመታት ውስጥ የወታደራዊ የዩፎ ፋይሎቻቸውን በሚስጥር ከመያዝ ወደ ማውጣት ተሸጋግረዋል። ሩሲያ እና ቻይና እነዚህ ሀገራት እጅግ በጣም ጥብቅ ወታደራዊ አምባገነንነት ስላላቸው በሰማያቸው ላይ የሚታየው ማንኛውም እንግዳ ነገር እንደ ትልቅ ብሔራዊ ደህንነት ሚስጥር አድርገው ስለሚይዙት ለዓለም ሚዲያ አያሳውቁም። አሁን ደግሞ ማስተባበል ወደማይቻሉ የዓለምን ሕዝብ ወዳስደነገጡ እውነተኛ ምስክርነቶች እንለፍ። እነዚህ ወሬዎች ሳይሆኑ በራዳር እና በከፍተኛ መኮንኖች የተረጋገጡ ናቸው። የሮዝዌል ክስተት በኒው ሜክሲኮ በረሃ ውስጥ አንድ እንግዳ አካል ተከስክሶ ተገኘ። ወታደራዊ ክፍሉ መጀመሪያ ላይ የበራሪ ዲስክ ስብርባሪ ያገኘን ብሎ ይፋዊ መግለጫ ከሰጠ ከሰዓታት በኋላ ሀሳቡን ቀይሮ አይ የአየር ፊኛ ነው አለ። ይህ መገለባበጥ እስካሁን ድረስ መንግስት የኤሊን አካል እና መንኮራኩር ደብቋል የሚለውን ጥርጣሬ አቀጣጥሎታል። የፔንታጎን ይፋዊ ቪዲዮዎች ለአውሮፓውያን አቆጣጠር በ2017 እና 2020 የአሜሪካ ባህር ኃይል ፍጹም እውነተኛ የሆኑ 3 ቪዲዮዎችን ለቀቀ። በእነዚህ ቪዲዮዎች ላይ ቲክታክ ከረሜላ የሚመስሉ ነጭ አካላት ምንም አይነት ክንፍ ወይም ሞተር ሳይኖራቸው በራዳር ፊት በሰዓት በሺዎች የሚቆጠር ማይል እየተምዘገዘጉ የፊዚክስን ሕግ በሚጥስ መልኩ ሲበሩ ይታያል። የጦር አውሮፕላን አብራሪው ኮማንደር ዴቪድ ፍራቮር ያየነው ነገር ከዚህ ዓለም ቴክኖሎጂ ውጭ ነው ሲል በምክር ቤት በምስክርነት ተናግሯል። የታሪካዊው የምክር ቤት ስብሰባ የቀድሞ የአሜሪካ የስለላ መኮንን ዴቪድ ግሩሽ በቃለ መሐላ ለምክር ቤት እንደተናገረው የአሜሪካ መንግስት ለብዙ አስርተ ዓመታት በድብቅ የወደቁ የሌላ ዓለም መንኮራኩሮችን ወይም ነን ሂውማን ክራፍትስ እና የኤሊየን ቅሪቶችን አግኝቶ በጥናት ላይ እንደሚገኝ በይፋ መስክሯል። ይህ ክስተት ዩፎን ከቀልድ ወደ እውነተኛ የፖለቲካና የሳይንስ አጀንዳነት ቀይሮታል። አሁን ወደ ፍልስፍናዊ ጥያቄ ደርሰናል። እውነትም የላቀ ስልጣኔ ያለው ወይም ሃየር ሲቪላይዜሽን የሌላ ዓለም ፍጡር ወደ እኛ ቢመጣና ግንኙነት ቢፈጥር በሰው ልጅ ላይ ምን ይከሰታል? ታዋቂው የኮስሞሎጂ ሊቅ ስቴቨን ሃውኪንግ ከመሞቱ በፊት አንድ ትልቅ ማስጠንቀቂያ ሰጥቶ ነበር። እሱ እንዳለው ከእኛ የላቁ ፍጡራንን መፈለግ አደገኛ ሊሆን ይችላል። የላቀ ስልጣኔ ያላቸው ፍጡራን ወደ ምድር ከመጡ ክርስቶፈር ኮሎምበስ አሜሪካን ባገኘበት ወቅት በአሜሪካ ነባር ሕዝቦች ላይ ከደረሰው አስከፊ ዕጣ ፈንታ ጋር ተመሳሳይ ሊሆን ይችላል። ፍልስፍናዊና ማህበራዊ ተጽዕኖ በሚከተሉት መንገዶች ሊገለጹ ይችላሉ። የቴክኖሎጂና የኃይል ሽግግር እኛ ትልቅ የምንላቸው የሳይንስ ግኝቶች ቦምቦችና የኃይል ምንጮች በእነሱ ፊት እንደ ሕፃን መጫወቻ ይሆናሉ። የሰው ልጅ ወዲያውኑ ራሱን ዝቅተኛ አድርጎ ይመለከታል። በፖለቲካ ውስጥም ቢሆን የዓለም መንግስታት ስልጣን ያጣሉ። አዎንታዊ ተስፋ በሌላ በኩል ፍልስፍናዊው አወንታዊ እይታ ደግሞ እነዚህ ፍጡራን በከዋክብት መካከል የመጓዝ አቅም ላይ የደረሱት ጦርነትንና ራስን የማጥፋት አባዜን አልፈው በጥበብ ስለዳበሩ ሊሆን ይችላል። ስለዚህ ለእኛም በሽታን እንዴት እንደምናጠፋ፣ ረሃብን ለማስወገድና ከእርጅና እንድንድን ታላቅ የጥበብ ሚስጥር ሊያካፍሉን ይችላሉ። የተከበራችሁ የቻናላችን ቤተሰቦች ዩፎ እውነተኛ ይሁን ወይም አይሁን አንድ የማይካድ እውነት አለ።
እኛ የሰው ልጆች ሰማዩን መመልከታችንና መፈለጋችንን አናቆምም። ፍልስፍናው እንደሚለን የዩፎ ጥያቄ ስለ ኤሊኖች ብቻ ሳይሆን እኛ ራሳችን በዚህ ሰፊ ዓለም ውስጥ ማን እንደሆን ለማወቅ የምናደርገው የታሪክና የሳይንስ ጉዞ ነው። ብቻችንን ከሆንን ይህ ሰፊ ጠፈር ትልቅ የቦታ ብክነት ነው። ብቻችንን ካልሆንን ደግሞ የሰው ልጅ ወደፊት ዕጣ ፈንታን ገና አልተጀመረም። እናንተስ ምን ታስባላችሁ? ዩፎዎች የምድር መንግስታት ሚስጥራዊ የጦር መሳሪያዎች ናቸው ወይስ ከሩቅ ጋላክሲ የመጡ እንግዶች? የሌላ ዓለም ፍጡራን ቢመጡ ሰላምን ያመጣሉ ወይስ ጥፋትን? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከታችሁን እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።